ህብሰትዬ እግሯን ሙሉ በሙሉ ቆማ ለመሄድ በቅታለች። ወደ ጤንነቷ ተመልሳለች። በጣም ደስ የሚለው ነገር ዛሬ ላይ ማንም ሳትፈልግ በራሷ እንደፈለገች እየሮጠች መራመድ ችላለች። እንዲሁም ደግሞ አብነትንና ህብሰትን ለማጋባት አቶ አለሙ ወደ መጨረሻ ሁኔታ እየደረሰ ነው። እንዲሁም ደግሞ በስተመጨረሻ የሚያሳዝነው ነገር አብነት የግድያ ሙከራ ደርሶበታል። ማንስ ደረሰበት? ሄርሜላም በዕጣዋ ፈንታዋ ታለቅስ ይዛለች። ለእሷንም ይገባታል እያለ በአምላክ ልክ ልኳን ነገራት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወደ የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁ ሰላማችሁ በዝት ይበል። ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ባለፈው አቶ አለሙ ለአብነት ሁለት ምርጫ ሰጥተውት ነበር ማለት ነው። እሱም ደግሞ ህብሰትን አንድ ያስወግዳት፣ አንድ ደግሞ አግባት ብለው ነበር አማራጭ የሰጡት። በአምላክ ጋር ተመካክረው በማግባቱ እንደሚስማሙ እና እንደሚሸውዱት ያለውን ነገር ተመካክረው ነበር። ይህንንም ደግሞ ግዴታ ለህብሰት መናገር ስላለባቸው ነግረዋት ነበር። እሷ ደግሞ በማግባቱ ተስማምታ ነበር ማለት ነው። እንዲሁም ደግሞ የሚወዳትና የልጅነት ጓደኛዋ እንግዲህ አብዜር መጥቶ እየጠየቃትና ስለሷ ማወቅ እየፈለገ ነበር። አቤዘር እንግዲህ በተደጋጋሚ ሁለት ሶስቴ ውጭ ላይ እየወጣች አገኛት። ነገር ግን ስለሱ ህይወት ምንም ግልጽ ያደረገችበት ነገር የለም ነበር። ከሄርሜላ ጋር ሄርሜላን ጓደኛዋ እንደሆነች ስለሚያውቅ አቤዘር ሄርሜላን አግኝቶ ለማዋራት ሞክሯል። ሄርሜላም ደግሞ ችግር ውስጥ እንደሆነች እና እሷም እናቷ ሞታበት ሀዘን ላይ እንደሆነች ነበር የነገረችው ማለት ነው። በተደጋጋሚ በአምላክም ወደ እሷ እንዳይጠጋና እንዳይቀርብ ማስጠንቀቂያ ሰጥቶታል። አብነትም ደግሞ ስም በአምላክ ምኗ ነው ብሎ ለማጣ ቢፈልግ በአምላክ ጋር አትሄድ ወንድሜ ነው አገባህን ብሎት መልሶት ነበር ማለት ነው። አሁን ላይ እንግዲህ በአምላክና አብነት በጣም ግራ የሚያገባው ነገር እንግዲህ አቶ አለሙ ወዴት እየወሰዳቸው ወጥመድ እንዲጥላቸው እያሳስባቸው ነው። እሱም ደግሞ እንግዲህ ወደ ማግባቱ እያጠናከረ ነው አቶ አለሙ ማለት ነው። እንግዲህ ከመግደሉ ማግባት ይሻላል ብለው እነሱም ወስነው ስራቸውን እየሰሩ ይገኛሉ። በጣም ደስ የሚለው ደግሞ ህብሰትዬ እንግዲህ እንደ ልቧ እየሮጠች እየፈነደቀች በራሷ ጊዜ እግሯን ተሽሏት እንግዲህ እየሄደች ነው ማለት ነው። በጣም ደስ ይላል። እንግዲህ በስተመጨረሻ አብዜር ሄርሜላ ደግሞ ወደ አብነት ቤት ሄዳ ውላድራ እንግዲህ በራፍ ላይ ተቀምጣ አላስገባም ሲላት ውላድራ ሲያገኛት አሳዝነው ግቢና አርፈሽ ተጃሽ ብሎ ቤት እንዲያስገባት አጋጣሚ ሳያስበው በአምላክ ቤቱን በር ቆረቆረበት ማለት ነው። በሩን ከፍቶ ሲያስገባው በጣም ቀርቦት ነበር እና ምን ሆንክ ደግሞ ዛሬ ስታይ ደነገጥክሳ አለው። እሱ ግን ያስደነገጠው አብነት ሄርሜላና በአምላክ እንዳይገናኙ ፈልጎ ነበር ማለት ነው። በአምላክ በራፉን ገብቶ ድምፁ ስትሰማ ሄርሜላም ጌቷ ብድግ ብላ በጣም ለተቀመጠችበት ደንግጣ ቆማ ቀረች ማለት ነው። ከዚያም ይቅርታ ብትለውም ይቅርታ አላላትም። ምን ትሰራለች? ምን እየሰራህ ነው? እንደዚህ አድርገን ብሎ በአምላክ ተጣላ ማለት ነው። እሷ ግን ይቅርታችሁን እንፈልገው ብላ ብትልም ነገር ግን ያንቺን ይቅርታ ለመቀበል እንዲሁ ሌላ ነገር ብሰራ ይሻኛል ብሎ ያው ብቻ ተጣለባት ማለት ነው። በአምላክ ውጭ አሁን ከዚህ ቤት ወይም ብሎ አብነት ነሱ አስወጣት ማለት ነው። ከዚያ በኋላ ሄደ እንግዲህ ወደ ውጭ በጣም እያለቀሰች ነበር ማለት ነው። እናቷን እያወሳች በጣም እያለቀሰች ነበር። የምታወስበት እንግዲህ አጋጣሚ እንትና አቤዘር እንግዲህ ሄዶ በስልክ አገኛት። ስለ ህብሰት እየጠየቃት ነበር እና ህብሰት ደህና ናት፣ ግን የሆነ ጤነኛ ውስጥ አለ የቤተሰብ ውስጥ አይደለም ያለችው፣ በጣም ተቀይራብኛለች። ገዛ አሁን እንደ ነገር ደግሞ በድብቅ ልታገባ ነው ብሎ ነገራት። ማንን ነው የምታገባው ስትለው አብነትን በአምላክን አለችው። በአምላክን ነበር እንደምትወደው የነገረቻት። በአምላክ አይደለም አብነት ነው ሲላት ምን ማለት ነው አብነት ነው ስትለው አብነት አንዴ ነው የማውቀው እንግዲህ ብሎ ማለት ነው። ምን እየተካሄደ ነው እዚህ ብላ ሄርሜላ በጣም ግራ ገባት ማለት ነው።
እንግዲህ እሷ የምታውቀው በአምላክ እንደምትወደው ነበር ማለት ነው እንትን የምትለው። ከዚያም በኋላ እንግዲህ ቤተሰቦቿ በጣም እንደተጫወቱባት ነው። ጥሩ ቤተሰብ አይደሉም ነበር ላይ ነገረቻት ማለት ነው። ከዚያ በኋላ በቃ እኔ አይደል የምታውቂው ነገር ካለ ንገሪ ስላት በአምላክ አለው ሄርሜላና ብዜር አይ ምንም የለም ብላ አለችው። በቃ እኔ በራሴ መንገድ ማድረግ አለው ብሎ ዝቶ ሲመድ ምን ለማድረግ አስበህ ነው ስትለው ማለትም አልመለሰላት ዝም ብሎ ብድግ በሄደ ያደረገው እንግዲህ አቶ አለሙ ህብሰትንና አብነትን ለማጋባት እያስማማቸው እና ተስማሙ እያላቸው ነበር። እነሱ እንዴት እንደሚግባቡ አያውቅም ማለት ነው። አቶ አለሙ ሞኛ ሞኝ እያስመሰሉ ነበር እነሱም ማለት ነው። እንግዲህ ግንባሯን ሰማርኳት አቶ አለሙ እንደ ልጅነት እንደሚወድ ልጅ ሄድ ራሱ ሳቋ እያመለጣን ነበርና አንቺ ዝም ብለሽ ሳቂ እያለ አብነትም የተሳሳቁ ብቻ ሙዳቸውን ተጠቅመው ከዚያ ሄዱ ማለት ነው። ከዚያ በኋላ ግማሽ መንገድ ታሸኘችው በኋላ በቃ አንቺም ተመለሽ ብሏት አብነትም ወደ ቤቱ ሲገባ እሷም ተመልሳ ሄደች ማለት ነው። ነገር ግን አቤዘር ተከታትሎ ገብቶ ግብ ተገባ በኋላ በጣም የግድያ ሙከራ ነው ያደረገበት ማለት ነው። ሳያስበው ነበር እንግዲህ እንደዚህ ያደረገው በጣም የሚያሳዝን ነገር ነው። ህብሰትም እንግዲህ ወደ ቤቷ ተመልሳለች ማለት ነው። በጣም ደግሞ ድምቀታችን እንግዲህ ታፈሱ እንግዲህ ጣጣ ያላት ስወድ ውድድ ነው ስትጠላምጥለት አብነትን እንግዲህ ፍቅር ይዟን ነበር። አሁን እንግዲህ እንደዚህ ከሆነ ተደበደበ ሲባት ምን ከሆነ የሆነ ታፈሱ ማለት ነው። እናም እንግዲህ ሄርሜላ የምታለው ሰው በስራዋ ልክ ነች አስመሳይ ማለት ነው። እያስመሰለች እንደዚህ የምታምናትና የምትመሰክርላትን ጓደኛዋን ከርታ መቼ ደስታ ታገኛለች ታለቅሳለች ገና ማለት ነው። አንዳንድ ጊዜ ግፍ እኮ አይቆይም ወዲያውኑ ያስለቅሳል። ያው ህብሰት በሞኝነቷ ሳይሆን ያው ዋህነቷ ነው እንደዚህ ያደረጋት ማለት ነው። እንደዚህ ህይወቷ መስኩል አድርጋ ሁለቱንም አብነትን በአምላክንም እንግዲህ ባንድ ተሻውዳቸው ነበር እያለቀሰች ነው ማለት ነው። እንዲሁም ደግሞ እንግዲህ በአምላክ ወደ ውጭ ቤት መጥቶ ህብሰት ሲላት ታፈሱ እኔ እንጃ ነበር ያለችው። ክላሷ ገብቶ ሲያት በጣም ነበር የደነገጠው። ከዚያም ክላሷ ገብቶ እንግዲህ እየጠበቃት ነበር ማለት ነው። በስተመጨረሻ ሲመጣ እንግዲህ የት ነበርሽ እያለ ያፈጠጣት ነበር ማለት ነው። ያው እንግዲህ እንትና በአምላክ ግራ ገብቶታል። ስሜቱን ፍቅሩን የማይገልጽ ግራ ገብቶታል እና በጣም ነው የሚቀናው ማለት ነው። እና ቀና የሚቆጣጠራት አለ እንግዲህ አስቸጋሪ ነው። ፍቅር ካልተገለጸ በቅናት ብቻ ከሆነ በጣም ከባድ ነው። ለማንኛውም ህብሰት ወደፊት ማንን ነው የምታገባው? እንግዲህ አብነትን